ስትልን አርማይ ተመልካቾቻችን ሐምሌ 12 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ የግንባር ዝርዝር መረጃዎችን በቅደም ተከተል ዜና ትንታኔዎችን፣ ሪፖርቶችን የምትሰሙ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። መጠነ ሰፊ ዘመቻ እየተደረገበት ባለው በአማራ ክልል በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። ደጋ ዳሞትና የጮቄ ተራሮችን ማዕከል አድርጎ እየተደረገ ያለውን ዘመቻ በተመለከተ ሪፖርቶችን እና ትንታኔዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በሌሎች አካባቢዎች በሰሜን ወሎ፣ ምዕራብ ወሎ እንዲሁም ደግሞ በጎንደር ማዕከላዊ ጎንደርና አካባቢው ያሉ የግንባር ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ወደ ትግራይ የሚወስደን ፖለቲካዊ ወታደራዊ መረጃም አለ፣ እሱንም አደርሳለሁ። ወደ ሱዳን የሚወስዱን ተዛማጅ መረጃዎች አሉ፣ እነሱንም ወደ እናንተ አደርሳለሁ። በተለይ በሱዳን ውስጥ ያለው ወታደራዊ የኃይል ሚዛን መዛባት ከኢትዮጵያ አጠቃላይ ሁኔታ ጋር ያለውን ተዛምዶ ዕለታዊ መረጃዎች እንዲኖሯችሁ ሊረዷችሁ የሚችሉ ዋና ዋና የሱዳን መረጃዎችን እና አውደ ውጊያዎችን በተመለከተ መረጃዎችን አደርሳለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁ ሀሳብ አስተያየቶችን አደርሳችሁኛል። ካደረሳችሁኝ ሀሳቦች መካከል የፋናን ዘገባ እንዴት አይተኸዋል የሚል እንደዚሁ ዘገባውን በስክሪንሾትም ልካችሁልኛል። ቀደም ብሎ እኔም ተመልክቼዋለሁ። የፋናና የመንግስት ሚዲያዎች ዘገባ ሰሞኑን በተለይ የአልቡርሃንና የአስመራን ጉብኝት እንዲሁም ደግሞ ከግብፅ ከአስመራና ከሱዳን አንጻር እያቀረቡ ያሉ ዘገባዎችን ተመልክቻቸዋለሁ። እነዚህ እንግዲህ በተለይ በፋና እየቀረቡ ያሉ ዘገባዎች የሪፖርት የዜና ወይም ደግሞ የተሟላ ምስል የሚሰጡ ሳይሆኑ ብስጭት ወይም ደግሞ የግለሰብ አስተያየቶች የሚመስሉ ምልከታዎች ተገንዝቤያለሁ። በተለይ የአልቡርሃንን የአስመራ ቤተመንግስት ጉብኝትን በተመለከተ የተጻፈው ጽሁፍ እንግዲህ በግለሰብ ደረጃ እንጂ በትልቅ ሚዲያ ዋና ፊት ገጽ ላይ የወጣ አይመስልም። ይሄ እንግዲህ በተለይ አብይ አህመድ ባለፈው ፓርላማ ላይ የሱዳንም ሆነ የህወሓት እንዲሁም የኤርትራና ሌሎች ያልጠቀሳቸው ኃይሎች ቢመጡ ፈጽሞ ስጋት አይገባንም፣ ለኢትዮጵያ ስጋት አይሆኑም ብሎ በፓርላማ ቢናገርም እውነታው ከዚህ የተግልባጭ መሆኑና ከፍተኛ ስጋት ውስጥ መሆኑና የመንግስት የሚዲያ የሲቪል የደህንነት የፖለቲካ ወታደራዊ መዋቅር ውስጥ ያለውን አጠቃላይ አለመረጋጋት እና በዚህ ጉዳይ ላይ ያለውን ከፍተኛ የሆነ ጫና የሚያሳይ ዘገባ ነው እየተመለከትን ያለ ነው። ዘገባው ከቀጥተኛ ሪፖርቶች ይልቅ ወደ ስድብ እንዲሁም ደግሞ ወደ ጉዳዩን አቃሎ ለማየትና ጉዳዩን ላለመቀበል የሚደረጉ ጉዳዮች ናቸው። እንግዲህ እንደ ሀገር ብሔራዊ ጥቅም ላይ የሚያመጡ ጉዳይ ካለ ከተባለም በአግባቡ ተተንትነው እንደ ዜና እንደ ሪፖርት እንደ ሚዲያ መቅረብ ቢገባቸውም እየቀረቡ ያሉበት ጉዳይ ግን በብልጽግና ፖለቲካዊ የሚዲያ የፕሮፓጋንዳ መዋቅር ውስጥ ያለውን አለመረጋጋትና ይሄ ጉዳይ ከፍተኛ ጫናና ተጽዕኖ የፈጠረ መሆኑን የሚያሳይ ነው። ተደጋጋሚ ዘገባዎችን በዛ ልክ ነው እየታዩ ያሉት። የአማራ ሚዲያ ኮርፖሬሽንም በተመሳሳይ እንደዚህ አይነት ቅብብሎች ዜናዎችን ይሰራል፣ የፋኖ መሪዎችን እየተቀበለ። ይሄ ካሁን በፊት እንግዲህ ፋኖን በሚዲያም እውቅና ሳይሰጡት እንዲሁም ደግሞ በየትኛውም በፖለቲካዊ መድረክ ላይ እውቅና ሳይሰጡ የቆዩበትና አሁን ግን የውጊያ ደረጃው እንዲሁም ደግሞ ቀጠናዊ ሁኔታው አስገዷቸው ጉዳዩን የፕሮፓጋንዳ ምላሽ ለመስጠት የገቡበትን መንገድና ጫና የሚያሳይ ነው። በዚህ መንገድ ተመልክቼዋለሁ። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትርም ከምን ጋር የተያያዘ ግልጽ ባይሆንም ዛሬ በፌስቡክ ገጻቸው የለጠፉትን ጽሁፍ እንደዚሁ ከየትኛው ጉዳይ ጋር የተገናኘ እንደሆነም እንኳ ግልጽ ባልሆነ መንገድ ስለ ተስፋ መቁረጥ እና ስለመደገፍ ስለመነሳት የሚያወሳ አጭር ጽሁፍ ተላልፏል። መተኛት እንደ ነብዩ ባየ ይላል። ጨዋ ታዋቂው ነብዩ ባየ ባህላዊ ዜማን ጠቅሶ እንዲህ ይላል ይላሉ። ናፍቄሽ ናፍቄሽ ለማየት ብቸኩል ፊቴን ዙር የተኛሁ ባለሽበት በኩል እንዲመጣ የምንፈልገው ነገር እንዲመጣ መመኘት ብቻ አይበቃም፣ ተስፋ መቁረጥም ተስፋን አያመጣም፣ መስራት መታገል ያስፈልጋል በሚል ተስፋ እንዳትቆርጡ በሚል ምናልባት ለብልጽግና አጠቃላይ መዋቅር እና እንደ ተከታዩ የሚዲያ ክፍል የተላለፈ መልእክት ይመስላል። እንግዲህ ከዚህ ጀርባ ይህንን ለመናገር ያመጣው ገፊ ምክንያት ምንድን ነው? ወደ መመኘት ወደሚፈልገው ነገር ዙሮ መተኛት ይሻላል እና አልጋ ውስጥ ገብቶ ዋና ከመማር ዋና እንደ መማር ከሚቆጠር ቀውስ ውስጥ መውጣት አለብን። ትንሽ ትግል ቢያንስ ወደሚመጣው ነገር ፊትና ዙሮ መተኛት ያስፈልጋል የሚልና ትግል ማድረግ አለብን የሚል የትግል ጥሪም ተላልፏል። እንግዲህ ይሄ ከፋና ዘገባ እንዲሁም ደግሞ ከመንግስት ዋና ዋና ሚዲያዎች ዘገባ እና ከባለስልጣናት የሚወጡ ጽሁፎች ያላቸው አንድምታ በዚህ መንገድ ይታያል። እናንተ ማሳብ አስተያየት ልጨምሮ ትችላላችሁ። ወደ አማራ ክልል ወዳሉ የተለያዩ አካባቢዎች መረጃዎች ነው የሚሄደው። በታሪካዊቷ ቅዱስ ላሊበላ ከተማ
ከተሰሙ መረጃዎች መካከል የከተማው ከንቲባ አቶ መሳይ ወዳጀነህ በመከላከያ በቁጥጥር ስር መዋላቸው ታውቋል። ከየአካባቢ የወጡ መረጃዎች እንደሚያሳዩት ከንቲባው ከፋኖ ጋር ቀጥተኛ ግንኙነት አለህ፣ የፋኖ ደጋፊና የውስጥ አርበኛ ነህ በሚል ተጠርጥረው በመከላከያ ካምፕ እንዲገቡ መደረጋቸውና አሁን በእስር ላይ እንደሚገኙ መረጃዎች ጠቁመዋል። ከታሰሩ ዛሬ ሁለተኛ ቀናቸው እንደሆነ መረጃዎች ገልጸዋል። ይህ እንግዲህ በመንግስት የጸጥታ ኃይሎች በኩል በአካባቢው በሚንቀሳቀሱ ፋኖ አባላት ላይ ለሚደረጉ ወታደራዊ ስምሪቶችና ኦፕሬሽኖች፣ የአሰሳ ዘመቻዎች አስፈላጊውን ትብብር አታደርጉም፣ የውስጥ አርበኛ ናችሁ በሚል የጸጥታ ኃይሎች በከተማው መዋቅር ውስጥ ሆነህ ለታጣቂዎች መረጃና ድጋፍ ትሰጣለህ በሚል ጉዳይ ተጠርጥረው የተያዙ እንደሆነና ዋናው ፋኖ ራስህ ነህ በሚል የተያዙ መሆናቸውን ነው መረጃዎቹ የሚያሳዩት። ይሄ እንግዲህ ለሁሉም የብልጽግና ባለስልጣናት የጊዜ ጉዳይ እንጂ በቅደም ተከተል የማይቀር ጉዳይ መሆኑን ያሳያል። ወደ ጎጃም ቀጠናዎች ስንሄድ በጎጃም ቀጠና ሰሞኑን እንግዲህ ከባድ የእግረኛ የመካናይዝድ እና የከባድ መሳሪያ ሽፋን እየተሰጠው የተደረገውን ዘመቻ የተመለከተው መረጃ ነው። ይህንን መረጃ እንግዲህ እና በተለይ የመከላከያ ሰራዊቱ በገጹ ዘገባውን ያወጣበት መንገድ መከላከያ ሰራዊቱን ለትችት ያጋለጠ ነው። እንግዲህ በሌላ በኩል ደግሞ የፋኖን የወታደራዊ ኃይልና የውጊያ እንዲሁም ደግሞ የቀጠናዊ ወታደራዊ ስምሪቶችን በተመለከተ በግልባጩ ፋኖ የደረሰበትን የመገዳደር ወይም ደግሞ የግንባር ውጊያ ደረጃ የሚያሳይ ዘገባ ነው። እስኪ ዘገባውንና ትንታኔዎቹን እንመልከታቸው። በደጋ ዳሞት ቀጠና እየተካሄደ ባለው ውጊያ ተከትሎ መከላከያ ሰራዊት ያወጣው ይፋዊ የአውደ ውጊያ ሪፖርት በወታደራዊና ፖለቲካዊ ተንታኞች ዘንድ ሰፊ ትዝብትና መነጋገሪያ ሆኗል። መከላከያ ሰራዊቱ ያቀረበው ይፋዊ መግለጫ ይዘትና በስተጀርባው ያሉት ዋና ዋና ወታደራዊ አንድምታዎችን በአጭሩ እንደዚህ መመልከት ይቻላል። መከላከያው መግለጫው ላይ በደጋ ዳሞት ወረዳ በተለይ በፈረስ ቤትና አካባቢ በተደረገው ዘመቻ የፋኖን ምሽጎች መስፈር መቻሉን በገለጸበት የአውደ ውጊያ ሪፖርቱ ላይ ሰራዊቱ በአካባቢው ሙሉ በሙሉ ተቆጣጥሮ ወደ መደበኛ እንቅስቃሴ ስለመመለሱ እንደ ወታደራዊ ድል ተደርጎ መቅረቡ ነው እንግዲህ በአጠቃላይ በይዘት ደረጃ የሚታየው። እንግዲህ የወታደራዊ ሳይንስና አጠቃላይ ፖለቲካ ተንታኞች ግን ይህንን ጉዳይ በተመለከተ የደጋ ዳሞት የውጊያ ውጤት እንደ ታላቅ ድል አድርጎ መከላከያ ማቅረቡ፣ በተለይ በምስራቅ እዝ በኩል ይሄ ሪፖርት መቅረቡ የጦርነቱን አስፈሪነትና የፋኖን ጥንካሬ በተዘዋዋሪ እያሳየ ዘመቻ እና ሪፖርት እንደሆነ ነው እየተናገሩ ያሉት። መከላከያ አንድ ወረዳን ለመቆጣጠር በርካታ እግረኛ ጦር፣ መደበኛ ብርጌዶችን፣ ታዋቂ ወታደራዊ አዛዦችን፣ ከባድ መሳሪያዎችንና መካናይዝድ ክፍሎችን ጭምር በስፋት ማሰማራቱ ታውቋል። ይሄ የሚያሳየው እንግዲህ እነሱ ግጭት እያሉ የሚጠሩት ጉዳይ ተራ ግጭት እንዳልሆነና ከባድ የሽምቅ ውጊያ እየተደረገ መሆኑን እና ለፊት ለፊት ጦርነት ጭምር መልክ እየያዘ የፋኖ ኃይል እየተገነባ መሆኑን የሚያሳይ ነው። ከዚህ ጋር በተያያዘ እንግዲህ መንግስት በአማራ ክልል ያለውን ቀውስ ጥቂት ጽንፈኞችን የመቅጣትና ሕግ የማስከበር ስራ ሲል በተደጋጋሚ የሚያወጣው መግለጫና የሚያሰራጨው ፕሮፓጋንዳ የደጋ ዳሞትን ውጊያ ጉዳዩ ተራ ትጥቅ ማስፈታት ሳይሆን የሁሉን አቀፍ ግዙፍ ኃይሎች በብረት የታገዘ ከባድ የግንባር ፍልሚያ እያደረጉበት ያለ ሜዳ እንደሆነ ቁልጭ አድርጎ ያሳያል። ይህንን እንግዲህ የመከላከያ ሪፖርትን የተመለከተ ሰው ከዚህ ላይ ከቀረቡት ሪፖርቶች ይልቅ የሪፖርቱ ጀርባ ላይ ያለውን አጠቃላይ ሁኔታ የሚረዳበት ሪፖርት ነው እየቀረበው። መከላከያ ለዚህ ቀጠና የከፈለውን ከፍተኛ መስዋዕትነትና ያሰማራው ግዙፍ ኃይል የጦር አቅም ስንመለከት ፋኖ በአሁኑ ወቅት ለመከላከያ ሰራዊቱ እጅግ ከባድ እና በቀላሉ የማይበገር ፈታኝ ወታደራዊ ተቀናቃኝ ሆኖ መውጣቱን በግልጽ የሚያሳይ ነው። እንግዲህ ከዚህ ጋር በተያያዘ የግንባር ሪፖርቶቹ ላይ እነዚህ የግንባር ስምሪቶች መሰጠቱን ነው የሚያሳየው። እንግዲህ እነዚህ የግንባር ሪፖርቶች ሲታዩ አንድ ወረዳ ወይም ደግሞ በመሀል ሀገር ውስጥ የሚገኝ አንድ ተራ አካባቢን ለመቆጣጠር እየተደረገ ዘመቻ አይመስልም። ከሌሎች ጎረቤት ሀገራት ጋር ትልቅ ስትራቴጂካዊ የሆነ ቦታን ከጎረቤት ሀገራት ጋር የግንባር ጦርነት የሚደረግበት ወይም ደግሞ ዩክሬንና ራሻ እያደረጉ ካለው ጦርነት ወይም ከዛ በላይ ተደርጎ የሚታይ ሩሲያ የዩክሬንን መሬት ለመቆጣጠር ወይም ደግሞ ዩክሬን በሩሲያ ወታደራዊ ቀጠናዎች የምታደርገው ዘመቻ እንጂ በአንድ አካባቢ ውስጥ የሚገኝ አንድ ወረዳ የሚመስል አይደለም። ሪፖርቱን እንመልከተው እስቲ። ከገነት አቦና ከቋሪት በመነሳት ከፍታ መሬቶችን በመያዝ ወደ ፈረስ ቤት አቅጣጫ አንደኛ ግንባር ስምሪት ስለመሰጠቱ፣ ይሄ ግዳጅ ስለመፈጸሙ፣ ከአዴት መነሻውን ያደረገ ሌላ ሰራዊት በገረገራ ዋሸራ፣ ደብረ ዋይት ቆሎ መሸጫ እስከ ዛማ ወንዝና እንድሪያስ መገንጠያ ድረስ የተሰጠው ስምሪትና ግዳጅ፣ በብር አዳማ በኩል የተሰጠ አሰላለፍና እስከ ሐሙስ ገበያ የተሰጠ ግዳጅ፣ አረፋና ፍልቅልቂት እንዲሁም ደብተራና ሌሎች ቀጠናዎች የተሰጠ ግዳጅ፣ አርብ ገበያ ብር አዳማ በማድረግ ከዋሸራ መገንጠያ ጀምሮ እስከ ወይበይኝ ነጭ ውሃና ቴሌ ሐሙስ ገበያ ድረስ የተሰጠ ስምሪት፣
ከሐሙስ ገበያ ወደ ጉደባ ሰከላ ድረስ የተሰጠ የማጥቃትና ኩታ ገጠም ዘመቻ ይሄ በዋሸራ ስምሪት እንዲሁም ደግሞ ከዋሸራ እስከ ዋይፋት ደብረ መድኃኔዓለም እስከ ጉመራ ወንዝ ድረስ ገረገራ ቆሎ መሸጫ ዘማ ድረስ የተሰጠ የኩታ ገጠም ስምሪት። ይህንን በተመለከተ እንግዲህ ይህንን ከሪፖርቱ ላይ የቀረበ ነው። ለደጋ ዳሞት ነው። ይሄ እንግዲህ ከ6 በላይ ግንባሮች ስምሪት ተሰጥቶ የነበረው ለአንድ ወረዳ ማለት ነው። እንግዲህ በዚህ ላይ ደግሞ የተሳተፉ ልምድ ያላቸው የምስራቅ እዝ ዋና ዋና ወታደራዊ አዛዦች፣ ወታደራዊ መሪዎች፣ የከባድ መሳሪያዎች እንዲሁም ደግሞ የከባድ መሳሪያና የእግረኛ ሽፋኑ ሲታይ ደግሞ በአዳፍኝ ከፋኖ ከመድረሳቸው በፊት በአዳፍኝ ከባድ ድብደባ ማድረግ በደጋ ሳኝ በማቻከል በደጋ ዳሞት አካባቢ በንጹሃን ላይ ጉዳት እንደርስ ያደረገውም እንግዲህ በአዳፍኝ ነው። ከዛ ባለፈ ደግሞ ተማሪዎችንም እንደ ሂውማን ሺልድ ወይም ደግሞ እንደ ውጊያ ጋሻ በመጠቀም ጭምር የተደረገው አጠቃላይ የዘመቻ ሁኔታ ሲታይ ፋኖ በዚህ ቀጠናም ሆነ በሌላው አካባቢ ያለውን የተገዳዳሪነት ደረጃ የሚያሳይ ነው። ይሄ እንግዲህ መከላከያ ግንባሩ ሲሆን ከዚህ ጋር ደግሞ በቁጥር የማይታወቅ በርካታ ሚሊሻ፣ በርካታ የአድማ ብተና፣ በርካታ የፖሊስ ኃይል አብሮ በዚህ ግዳጅና ስምሪት ቀጠና ላይ ስለመኖሩ አብሮ መረጃው ይገልጻል። በነገራችን ላይ ይሄ ዘመቻ ሲደረግ እና አረጋ ከበደ ወደ አካባቢው ተንቀሳቅሰው አብረው ዘመቻውን አስተባብረዋል። ቋሪት ላይ ሆነው ወደ ሐሙስ ገበያና ወደ ደጋ ዳሞት የሚደረጉ ዘመቻዎችን ሚሊሻዎችን በመሰብሰብ የአካባቢውን ሕዝብ በመሰብሰብ ይህንን አስተባብረዋል። እንግዲህ የክልሉ ርዕሰ መስተዳድር ጭምር ሳይቀር በመከላከያ ውጊያ ዘመቻዎች ጭምር እንዲሳተፍ የተደረገበት ዘመቻ መሆኑን ነው የሚያሳየው። እንግዲህ እነ ሽመልስ አብዲሳ አዲስ አበባ ላይ በምክክር ኮሚሽኑ ትልልቅ ፖለቲካዊ አጀንዳዎችን ለማስፈጸም የተለያየ ስልቶችን ይጠቀማሉ። እንዲሁም ደግሞ የድምፅ ውጤቱን ቀድሞ በሚፈልጉት አጀንዳ ላይ ለማስወሰን የተለያዩ ሴራዎችን ይሰራሉ፣ ትልልቅ ፖለቲካዎችን ይሰራሉ። አረጋ ከበደ ግን ቋሪት እና ገነት አቦ ቀበሌዎች ላይ ወርዶ ሚሊሻ ይመራል ከምስራቅ እዝ ጋር ሆኖ። እንግዲህ የፖለቲካው ባለቤትነትና ወታደራዊ ስምሪቱም የሚያሳየው ይህንን ነው። በአጠቃላይ በደጋ ዳሞት ሪፖርት ላይ እንግዲህ እንደታየው የመከላከያ የበላይነትን ለማሳየት የተዘጋጀ ቢሆንም ሪፖርቱ በአውደ ውጊያ ተንታኞች ግን በአማራ ክልል ያለው ጦርነት ምን ያህል ስር የሰደደ ከፍተኛ ኃይልና ከባድ መዋለ ንዋይ እየጨረሰና ያለውን ተስተካካይ መጠነ ሰፊ ከባድ ውጊያ የሚያሳይ ይሆናል። ወደ ሌሎች አጫጭር የግንባር መረጃዎች እሄዳለሁ። በዚህ ላይ ያለኝ ትንታኔና ሪፖርት በዚህ ልክ አቀረብኩኝ። ወደ ደቡብ ወሎ ቀጠናዎች ስንሄድ በደቡብ ወሎ ዞን ምዕራብ ወረዳዎች ስር በሚገኘው ወግድና አካባቢው በእግረኛ በመካናይዝድ በከባድ መሳሪያና በአየር ኃይል የታገዘ ከባድ ውጊያ ስለመደረጉ፣ በዚህ ውጊያ በተለይ ከወግዲ ከተማ የተነሱ ወታደሮች አድማ ብተናና ሚሊሻ አባላት ማከፍታ ወደሚባለው አካባቢ በሌሊት ባደረጉት እንቅስቃሴ የከበባ ያሰሳ ዘመቻ ፋኖ ያጸፋ ምላሽ መስጠቱን ተከትሎ ወታደራዊ ኪሳራ መድረሱን የወጡ መረጃዎች ይገልጻሉ። እንደ ፋኖ መረጃ ምንጮች ከሆነ በዚህ ቀጠና ከ43 በላይ የሚደርሱ ወታደሮች ጉዳት ሲደርስባቸው ከ18 በላይ የሚሆኑ ደግሞ ስለመቁሰላቸው ሬዲዮ፣ ክላሽንኮፍ፣ የእጅ ቦምቦችን ጨምሮ የተለያዩ ተተኳሾች በፋኖ እጅ ስለመግባታቸው መረጃው ያሳያል። በሰሜን ወሎ ቆቦ ወረዳ ከፍተኛ በሚባል ወታደራዊ ደፈጣ ተፈጽሟል። በተለይ ልዩ ስማቸው መንደፋራ፣ ቀዩ ጋሪያና አረቋት ተብለው በሚጠሩ አካባቢዎች ነው ይሄ ደፈጣ ጥቃት ተፈጸመው። ወደ መንደፋራ ከቀዩ ጋሪያ ስልታዊ ይዞታዎችን ለመቆጣጠር ስምሪት ላይ በነበረ ሰራዊት ላይ አረቋት ተብሎ በሚጠራው ቦታ በተፈጸመ የደፈጣ ጥቃት ነው ወታደራዊ ኪሳራ እየደረሰው። በዚህ የደፈጣ ጥቃት የደረሰው ኪሳራ አልታወቀም። ሆኖም ግን የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ ስለመግባታቸው መረጃዎቹ ይጠቁማሉ። ወደ ማዕከላዊና ምዕራብ ጎንደር ቀጠናዎች ስንሄድ ደግሞ በማዕከላዊ ጎንደር ዞን ምዕራብ አርማጭሆ ቀጠና በተለይ ታች አርማጭሆ ወደ ምዕራብ አርማጭሆ እንቅስቃሴ ላይ በነበረ ወታደራዊ ኮንቮይ ላይ በተለይ ኦራል መኪና ላይ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት ተሽከርካሪ ላይ የነበሩ ወታደሮች ጉዳት ደርሶባቸዋል። የደረሰው ጉዳት ግን በውል አልታወቀም። በጎንደር ዙሪያም እንደዚሁ በጎንደር ከተማ በስተ ምስራቅና ደቡብ ምስራቅ አቅጣጫ በሚገኙ ዳዋ፣ አምቦበር እንዲሁም ደግሞ በወገራ በተለያዩ አካባቢዎች ሶስተኛ ቀኑን የያዘ የሌሊትና የቀን ዘመቻ እየተደረገ መሆኑን መረጃዎች ገልጸዋል። ጎንደር ዙሪያ ለሚደረጉ ዘመቻዎች መነሻውን ሰሜን ምዕራብ ዕዝ ማዘዣ ጣቢያ እንዲሁም ደግሞ ከማክሰኝት ከእንፍራንዝና ከጠዳ አካባቢ የሚገኝ ካምፕ የተንቀሳቀሰ ኃይል ጋር ነው ውጊያ የተደረገው። ሌላው እንደዚሁ በፍኖ ሰላም ቀጠና ከማንኩሳ ወደ አጉት መስመር ወደ ሰከላ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ ስንቄ ዛፍ ተብሎ የሚጠራ አካባቢ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት የደረሰው ጉዳት ግን በውል አልታወቀም። በአርማጭሆ፣ በማዕከላዊ ጎንደር፣ በምዕራብ ጎንደር፣ በምስራቅ ጎጃም እንዲሁም በተለያዩ አካባቢዎች በሰሜን ሸዋና በተለያዩ አካባቢዎች የሚገኙ
ሲቪል የፋኖ ቤተሰቦች እና የፋኖ ጋር ግንኙነት አላችሁ በሚል የቤት ለቤት ፍተሻና ጥቆማዎችን በተመለከተ አዳዲስ መረጃዎች ወጥተዋል። ከደረሱ መረጃዎች መካከል በምዕራብ ጎጃም ዞን ወንበርማ ወረዳ በሚገኙ ሰባዳር፣ ውራፌር፣ ደንዴ፣ ወቦ፣ ለገሰማ፣ ሽምብራ፣ አቀራቢ ተብሎ በሚጠሩ ቀበሌዎች መጠነ ሰፊ ዘመቻ ማድረግ በርካታ አርሶ አደሮች ተይዘው ተወስደዋል። በእግረኛና በሚሊሻ ከመኖሪያቸው ተወስደዋል። እነዚህ ሰዎች ተወሰዱት የፋኖ ደጋፊ ናቸው በሚል ሰበብ ቤት ለቤት በመግባት ብርቱ ፍተሻ፣ የአካል ድብደባ፣ የንብረት ውድመት በማድረስ አርሶ አደሮች ተይዘው ተወስደዋል። ከ18 በላይ አርሶ አደሮች ተይዘው ወደ ወንበርማና ወደ ቡሬ ወታደራዊ ካምፖች ስለመወሰዳቸው የወጡ መረጃዎች ይገልጻሉ። በአርማጭሆ ቀጠና የፋኖ ቤተሰቦች ናቸው በሚል ሰበብ በርካታ ንጹሐን ሴቶችና ህጻናት ሳይቀሩ በአካባቢያቸው ተለቅመው ወደ ወታደራዊ ካምፖች መወሰዳቸውና መታሰራቸውን መረጃዎች ጠቁመዋል። በምስራቅ ጎጃም ዞን እንደዚሁ ቋሚ መኖሪያቸውን አዲስ አበባ ያደረጉ በርካታ የፋኖ ቤተሰቦች ናቸው የተባሉ ደግሞ አዲስ አበባ ተይዘው መታሰራቸውን የወጡ መረጃዎች ገልጸዋል። በተለይ በአዲስ አበባ ከተማ የሚገኙ የፋኖ ቤተሰቦች ናቸው በሚል ለደህንነት ኃይሎች መረጃውን አሳልፈው የሚሰጡ የብልጽግና የአካባቢው ባለስልጣናት እንዲሁም ደግሞ ቀድሞ የፋኖ አባል የነበሩ አሁን እጅ የሰጡ የፋኖ ቤተሰቦች በሚገኙባቸው አካባቢዎች ጥቆማ እየሰጡ እስራት፣ ወከባና እንግልት እንዲደርስ እያደረጉ እንደሆነ የወጡ መረጃዎች ገልጸዋል። ሰሞኑን በአዲስ አበባ ውስጥ የታሰሩ ከፍተኛ ስቃይ ይደርስባቸው ካሉ መካከል በምስራቅ ጎጃም ዞን ቀጠና አንድ የፋኖ ከፍተኛ አመራር ባለቤትና ቤተሰቦች ይገኙበታል ሲሉ መረጃዎች ገልጸዋል። እንግዲህ የዚህ ከፍተኛ በዚህ እና በሌሎቹ አካባቢ የተፈጸሙ ላሉ ስራዎች ለደህንነት ኃይሎች መረጃ እየሰጡ ያሉት በራሳቸው በፋኖ አባላት የቀድሞዎቹ ማለት ነው እና በሰርጎ ገቦች እንዲሁም ደግሞ በአካባቢ የብልጽግና ሚሊሻዎችና ባለስልጣናት መሆኑን መረጃዎች ያሳያሉ። ወደ ዋግኽምራ ዞን የሚወስደን መረጃ ላድርስ። የአገው ዲሞክራሲያዊ ንቅናቄ አዴን የአገው ብሔራዊ ክልላዊ ለመመስረት ከህወሓት ጋር የተለያዩ ስምምነቶችን ስለመፈጸሙ የሚገልጹ መረጃዎች ናቸው የወጡት። የአገው ዲሞክራሲያዊ ንቅናቄ ለሚያራምዳቸው የፖለቲካ ግቦች አጠቃላይ የትግል ስትራቴጂና የድንበር ካርታዎችን በተመለከተ ህዝባዊ ወያኔ ሓርነት ትግራይ ወይ ደግሞ ህወሓት ከፍተኛ ድጋፍ እየተደረገለት መሆኑን የሚያሳዩ መረጃዎች ወጥተዋል። ይህ ስምምነት የአካባቢው ታጣቂ ኃይል የአማራ ክልልን በመክፈል አዲስ የራስ ገዝ ክልል ለማዋቀር ለሚያደርገውና ላቀረበው ፕሮፖዛል ከህወሓት በኩል የፖለቲካ ወታደራዊ እንዲሁም ደግሞ ስልታዊ የካርታ ድጋፍ እንደየተደረገለት እንደሆነ መረጃዎቹ ገልጸዋል። ባለፈው ወር ይፋ በሆነ መረጃ መሰረት ለዚህ ለአገው ዲሞክራሲያዊ ንቅናቄ ታጣቂዎች ዋና ዋና አዛዦች በመቀሌ፣ ሳምረ፣ ማይጨውና ኮረም ላይ ለእያንዳንዳቸው 3500 ብር ወርሃዊ ደመወዝ እየከፈለ እንደሆነ በህወሓት በኩል የወጡ መረጃዎች ይገልጻሉ። በመቀሌና በተለያዩ የትግራይ አካባቢዎችም የመገናኛ ቢሮዎች እንደተከፈቱላቸው መረጃዎቹ ገልጸዋል። ይህ የገንዘብና ወታደራዊ ድጋፍን ተከትሎ ንቅናቄው ታሪካዊቷ ላሊበላ ከተማን ጨምሮ ከጋሸና በመለስ ያለው አብዛኛውን የሰሜን ወሎና የራያ ቀጠናዎችን ወደ አገው ክልል ምስረታ ካርታ ውስጥ ሲያካትት ህወሓት ለዚህ ድጋፍ አድርጓል። ይህ እንቅስቃሴ ቀደም ሲል ህወሓት ሲቀይሰው የነበረውና የመጨረሻ ፕሮጀክት ተብሎ በህወሓት ተይዞ የነበረው በአማራ ክልል በኩል ከጎንደር፣ ከጎጃም፣ ከወሎ ዋግኽምራና አካባቢው የተውጣጣ ሌላ አንድ አዲስ ክልል ማዋቀር የሚለው ፕሮጀክት አካል እንደሆነ መረጃዎቹ ገልጸዋል። ይህ አይነቱ ስልታዊ ካርታና የገንዘብ ድጋፍ ህወሓት በአማራ ክልል ውስጥ ያለውን የውስጥ የብሔረሰብ ማንነት ጥያቄዎችን ንቅናቄዎችን በመጠቀም በክልሉ ላይ ያለውን የፖለቲካና ወታደራዊ ጫና ለማሳረፍና የራሱን ፍላጎትና ተጽዕኖ ለማስፋት የሚጠቀምበት የረጅም ጊዜ ስትራቴጂካዊ ስልት መሆኑን መረጃዎቹ ይገልጻሉ። ይህ በእንዲህ እንዳለ የአገው ዲሞክራሲያዊ ንቅናቄ ባወጣው መግለጫ ደግሞ የተለያዩ ጉዳዮችን አንስቶ ለማሳየት ሞክሯል። እንግዲህ ክልል ስለመመስረት፣ ታሪካዊ ስነልቦናን ስለመመለስ፣ የአንድነትና የመደራጀት መታጠቅን በተመለከተ ባቀረበው ረጅም ባለ 2 ገጽ ጥሪ ላይ ይህንን ቀደም ብሎ ከህወሓት ይደረግለት የነበረውን ወታደራዊ ድጋፍ የሚያሳይ እንዲሁም ደግሞ ለህዝብ ባቀረበው ጥሪ ላይ ይህንን እየታገለበት እንደሆነ ለማሳየት ሞክሯል። ወደ መቀሌ የሚወስድን መረጃ አስከትላለሁ። በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ዶክተር ደብረጽዮን የሚመራው ህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራሮች፣ የመቀሌ ከተማ ከንቲባና የትግራይ አካባቢዎች የተውጣጡ ተሳታፊዎች በተገኙበት ስብሰባ እየተደረገ ይገኛል። የብሔራዊ ህልውናችን በዘር ማጥፋት ፈጻሚዎች መቃብር ላይ እናረጋግጣለን፣ የትውልድ ቅርስን በመጠበቅ ሉዓላዊነታችን እናረጋግጣለን፣ አደራችን በተግባር እንወጣለን የሚሉ መፈክሮች እየተስተጋቡበት ያለ ስብሰባ እንደሆነ የተገለጸ ሲሆን ይህ ስብሰባ ትላንትና በአዲስ አበባ ህወሓትን የሚቃወም ሰልፍ ከተደረገ በኋላ ለዛ አጸፋ የተጠራ ስብሰባ እንደሆነ የገለጹት የመረጃ ምንጮች በተለይ ደብረጽዮን
በአቶ ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር የቀድሞው ከፍተኛ የፖለቲካ ፍጥጫ ባለበት ወቅት በዚህ አሮጌና ጠንካራ የጦርነት ወቅት መፈክሮች በአዳራሽ ውስጥ ዳግም መንጸባረቃቸው ቡድኑ ክልሉ ውስጥ ያለውን የህዝብ ድጋፍ መልሶ ለመቀስቀስ የውስጥ አንድነቱን ለማጠናከር እንዲሁም ደግሞ ለፌዴራልም ሆነ ለሌሎቹ ተቀናቃኝ ኃይሎች ኃይሉን ለማሳየትና ጠንካራ አቋም እንዳለው ለማድረግ የጠራው ስብሰባ እንደሆነ ተገልጿል። እነ ደብረ ጽዮን በመቀሌ ይህንን ስብሰባ ሲያደርጉ ሽመልስ አብዲሳ ደግሞ የክልሉን የጨፌ ምክር ቤት ስብሰባ ዛሬ በይፋ ከፍቷል። በናዝሬት እየተደረገ ነው የሚገኘው ስብሰባው። ወደ ምዕራብ ኢትዮጵያ የሚወስዱን መረጃዎች አስከትላለሁ። በምዕራብ ኢትዮጵያ በተለይ በአሶሳና ኩርሙክ አዋሳኝ አካባቢዎች እንዲሁም በሱዳን ድንበር ላይ እየተከሰተ ያለው እጅግ አሳሳቢ የጸጥታ ሁኔታ በአካባቢ ያለውን የወታደራዊ የኃይል ሚዛን ብቻ ሳይሆን በአካባቢ ያለውን ኢኮኖሚያዊ ሁኔታ ሙሉ በሙሉ እያዛባ እንደሆነ የወጡ መረጃዎች ይገልጻሉ። ኢትዮጵያና ሱዳን የሚያገናኙት የኩርሙክ ቀጠናዎች የኢትዮጵያ ኩርሙክ እና የሱዳን ኩርሙክ የሚያገናኙ ዋና ዋና አውራ መንገዶች፣ ድልድዮች በአየር ጥቃት መመታታቸውና በሁለቱ ሀገራት መካከል ያለው የትራንስፖርትና የንግድ እንቅስቃሴ ፍሰት ሙሉ በሙሉ መስተጓጎልና ድልድዮች መሰበራቸውን፣ በኢትዮጵያ ኩርሙክ የሚገኙ የወርቅ ማዕድናት የውጭ ሀገራት የካናዳን የውጭ የወርቅ ኩባንያዎች ጨምሮ የድሮን ጥቃት ሰለባ በመሆናቸው ይህም ኢትዮጵያ አካባቢው የምታገኘውን ከፍተኛ የወርቅ ምርት በማስተጓጎል ከፍተኛ ኪሳራ እያደረሰ እንደሆነ፣ በማዕድን ቦታዎች ላይ የሚሰነዘሩ ጥቃቶች ሰራተኞች በተከታታይ ድሮን ጥቃቶች ምክንያት አካባቢውን ለቀው እየወጡ መሆናቸው በአካባቢው ያለውን አጠቃላይ ሁኔታ የሚያሳይ እንደሆነ መረጃዎች ይገልጻሉ። ቀደም ሲል አካባቢውን ተቆጣጥረው የነበሩት የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች አርኤስኤፍ በቦታውን ለቀው ወደ ኢትዮጵያ ኩርሙክ ካፈገፈጉ በኋላ ጀነራል አብዱልፈታህ አልቡርሃን አራተኛ እግረኛ ጦር ከህወሓት አዛዦች ጋር በመሆን የኤስፒኤልኤም አልኃይሉ ታጣቂዎች ጋር በመሆን የሱዳን ኩርሙክ ከተማን ሙሉ በሙሉ መቆጣጠሩ ይታወቃል። ይህን ከተቆጣጠረ በኋላ አልቡርሃን ወደ አስመራ ያደረገው ወታደራዊና ፖለቲካዊ ዲፕሎማሲያዊ ጉብኝትም የዚሁ አንድ አካል እንደሆነ ይታወቃል። ይህ እንግዲህ በኢትዮጵያ ላይ ቀጥተኛ የኢኮኖሚ ኪሳራ ከማድረሱ ባሻገር በቀጠና ያለውን የኃይል ሚዛን መቀየርና ቀጠናውን የጸጥታ ሁኔታ እጅግ እያወሳሰበ የሚገኝ አዲስ የጦርነት ግንባር ነው። እንግዲህ በዚህ ግንባር ይሄ ጦርነት የተቀሰቀሰው ኩርሙክ ከተማ እና አካባቢው ሜንጊ ተብሎ የሚጠራው አካባቢ ለአርኤስኤፍ ትልቅ ወታደራዊ ይዞታ ከተሰጠ ከባለፈው ጥቅምት ወዲህ በዚህ የሱዳን ጦር ይህንን ቀጠና እንደ አዲስ ግንባር አድርጎ ከአጋሮቹ ጋር በዚህ በኩል እንቅስቃሴ እያደረገ ይገኛል። ሌላ ኢትዮጵያን በተመለከተ ኢትዮጵያ ለ119 የዓለም ሀገራት የቪዛ ነፃ ቪዛ ወይም ደግሞ እንደደረሱ የሚሰጥ ቪዛ ፈቃድ ስትሰጥ በዚህ የቪዛ ፈቃድ ውስጥ ግብጽ፣ ሱዳን እና ኤርትራ አልተካተቱም የሚሉ መረጃዎችም ወጥተዋል። ስለዚህ ከሌሎቹ ሀገራት የሚመጡ ወደ ኢትዮጵያ የሚመጡ ዜጎች ካሉ ቪዛ ጉዳይ አዲስ አበባ ከገቡ እንደደረሱ የሚሰጣቸው ይሆናል። የፕሮሰሱ ጉዳይ ቀርቶላቸዋል ሲባል ግብጽ፣ ሱዳንና ኤርትራ በዚህ ውስጥ አልተካተቱም። ወደ ሱዳን መረጃዎች ስንሄድ ደግሞ የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመሩት የሰሙድ ሲቪል ፖለቲካ ጥምረት ከፍተኛ መሪዎች ከተባበሩት አረብ ኤሚሬትስ በተደረገላቸው ድጋፍና አቀናባሪነት በቅርቡ ወደ እስራኤል ሚስጥራዊ ጉብኝት ማድረጋቸውን የሱዳን የዜና ምንጮች ገልጸዋል። በጉብኝቱ ላይ የሱዳን ኮንግረስ ፓርቲ ምክትል መሪ ካሊድ ኦመር የሱፍ፣ የፌዴራል ጋዚሪንግ ስራ አስፈጻሚ ኮሚቴ ሰብሳቢ ባኪር ፋይሰል እና ጣሃ ኦስማን ኢሳቅን መሳተፋቸው የተጠቆመ ሲሆን ይሄ ከሞሳድ ከፍተኛ መሪዎች ጋር ስብሰባ ማድረጋቸው ተገልጿል። የሱዳን መንግስትና የሀገሪቱ መደበኛ ጦር በሙስሊም ብራዘርሁድ ስልጣን ስር እንዳሉ አድርጎ ይህንን ጥምረትና የአልቡርሃንን ጦር ለዓለም ለማጋለጥ በሞሳድ በኩል ድጋፍ ለማግኘትና በአረብ ኤሚሬትስ በኩል የሚደረገው ድጋፍ ትክክል እንደሆነ ለማሳየት አቡዳቢ በሱዳን ለሚንቀሳቀሰው በርካታ ሰብአዊ መብት ጥሰቶች ለፈጸመው አርኤስኤፍ የምታደርገው ድጋፍ ተቋማዊ ቅርጽ ያለው መሆኑን ለማሳየትና ለሱዳን ደህንነትና የፖለቲካ መረጋጋት ሲባል የቀረበ መሆኑን ለማረጋገጥ ከጉዞ ፊት ለፊት የጥምረቱ መሪዎች አርኤስኤፍ ሚሊሻ ከፍተኛ አዛዦች ደጋሎ ቤተሰቦችን ጨምሮ በተመሳሳይ የድለላ መስመር የኬንያ ፓስፖርት ሚስጥር በማውጣት ወደ ሞሳድና ወደ እስራኤል እና ወደ አረብ ኤሚሬትስ እንዲመላለሱ እየተደረገ ያለው ጉዳይ የዚህ ተከትያ መሆኑን ዘገባዎቹ ገልጸዋል። እንግዲህ የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ ሊከተሉ የሚችለውን የህዝብ ቁጣ በመፍራት ወደ እስራኤል ለመጓዝ ፈቃደኛ እንዳልነበሩና ጉብኝቱን አስቀድመው እንደማያውቁ ቢናገሩም በሞሳድ በተደረገላቸው ግብዣ በአረብ ኤሚሬትስ በኩል ወደ እስራኤል ማቅናታቸው በሱዳን ሚዲያዎች መነጋገሪያ ሆኗል። ይህ ጉዳይ እንግዲህ ከኢትዮጵያ ጋር ኢትዮጵያ፣ አረብ ኤሚሬትስ እና እስራኤል በቀጠናው ካላቸው ጥምረት እንዲሁም ደግሞ ሳውዲ አረቢያ፣ ግብጽ፣ ኢራን እና ሌሎቹ ሀገራት በአልቡርሃን ጎን ኤርትራና ህዋትን ጨምሮ ካላቸው ጥምረት ጋር በትይዩ የሚታይ ቀጠናዊ ከፍተኛ ወታደራዊ፣ ፖለቲካዊ፣ የደህንነት መረጃ ተደርጎ ሊታይ ይችላል።
አጫጭር የሱዳን መረጃዎችን ላስከትል። የአርኤስኤፍ ሚዲያዎች የቡድኑ መሪ ጀነራል መሐመድ ሐምዳን ደጋሎ በምዕራብ ኮርዶፋን የምትገኘው ናሁድ ከተማን መጎብኘቱንና በግንባር ተገኝቶ ሰራዊቱን ማበረታታቱን ቢገልጹም የሱዳን መደበኛ ጦር አካባቢውን ስለተቆጣጠረው በምዕራብና በሰሜን ዳርፉር መስመር ላይ ሰፊ ከበባ ውስጥ ስለገባ መሐመድ ደጋሎ ወይም ደግሞ ሃይሜዲቲ ወደ አካባቢ ኮርዶፋን ዘልቆ ለመግባት የሚችልበት እድል የለውም በሚል የአልቡርሃን ሚዲያዎች ደግሞ ምላሽ እየሰጡ ይገኛሉ። የአርኤስኤፍ ምክትል አዛዥ አብዱራህማን ደጋሎ በምዕራብ ዳርፉር በምትገኘው ጀኔና ከተማ ያሉ ኃይሎቻቸው ጦርነቱን መክበድ ተከትሎ በታክቲክ ወደ ደቡብ ዳርፉር እንዲያፈገፍጉ ትዕዛዝ እየሰጡ ቢሆንም አርኤስኤፍ የመስክ አዛዦች በተለይ የበን ሄልባ ጎሳ ዋና አዛዦች ሱዳን ጦርና ጥምረት ኃይሉ ጋር በከተማ መግቢያ ላይ ከፍተኛ ውጊያ እያደረጉና አካባቢውን ለቀው እንደማያፈገፍጉ ተናግረዋል። ይህም እንግዲህ የከፍተኛ ጉዳት ሊያስከትል ይችላል። በደቡብ ሊቢያ የሚንቀሳቀሱ የፊዛን አብዮታዊ ኃይል ተብለው የሚጠሩ ፋዛን ሪቮሉሽናሪ ፎርስስ የሊቢያ የጦር አዛዥ ካሊፋ ሀፍታር በድብቅ ለሱዳኑ አርኤስኤፍ የሚያቀርበውን የጦር መሳሪያና የመገናኛ መስመር አቅርቦት በመቁረጥ በጭነቶች ላይ ከባድ ጉዳት ማድረሳቸውን ገልጸዋል። የሱዳን መደበኛ ጦር ከሐምሌ 1 እስከ ሐምሌ 15 ባደረገው ዘመቻ የአርኤስኤፍ 205 ወታደራዊ ተሽከርካሪዎች፣ 4 ስትራቴጂካዊ የሰው አልባ ድሮኖች መጥቶ መጣሉን የሚገልጹ መረጃዎች ወጥተዋል። ከኢትዮጵያ፣ ከሊቢያ፣ ከቻድ እና ከተባበሩት አረብ ኤሚሬትስ አሁንም ከፍተኛ የጦር መሳሪያ ድጋፍ አርኤስኤፍ እየገባለት እንደሆነ የወጡ መረጃዎች ገልጸዋል። በቅርቡ በዳርፉር የተከሰከሰው ቦይንግ ጭነት አውሮፕላን አርኤስኤፍ ድብቅ ዓለም አቀፍ የኮንትሮባንድ ኦፕሬሽን ይፋ ያደረገ እንደሆነም የሱዳን ሚዲያዎች ገልጸዋል። ይህም በቪዛና በደህንነት ማዕቀብ የተመታው የሚሊሻና ቡድኑ ጦር መሳሪያ አቅርቦት በበላይነት የሚመራው አንድም የቀድሞ የአሜሪካ የጦር አባል ያቋቋመው ዓለም አቀፍ ደህንነት ተቋም ስለመሆኑ የሚገልጹ መረጃዎች ወጥተዋል። ሌላውና የመጨረሻው መረጃ አረብ ኤሚሬትስ በዓለም ላይ ያሉ ጋዜጠኞችን በሱዳን ጉዳይ እንዳይዘግቡ በሚሊዮን የሚቆጠር ገንዘብ እያቀረበች አፋቸውን ለማዘጋት እየሞከረች እንደሆነ የሚያሳየው ዘገባ ነው። ዘገባውን እንመልከተው። ታዋቂው የኒውዮርክ ታይምስ ምርመራ ጋዜጠኛ ኒኮላስ ክሪስቶፍ የተባበሩት አረብ ኤሚሬትስ የሱዳንን ጦርነት በተመለከተ የሚሰራቸውን ዘገባዎች እንዲቀይር $3 ሚሊዮን ጉቦ አቅርባለት እንደነበር ይፋ አጋልጧል። ይህ የገንዘብ ድርድር የቀረበው በሀገሪቱ ምክትል ፕሬዝዳንት ሼክ መንሱር ቢን ዛይድ የቅርብ ወዳጅ አማካኝነት ሲሆን ክርስቶፍ የዩናይትድ አረብ ኤሚሬትስ በሱዳን ጦርነት ውስጥ ያለውን እጅ የአርኤስኤፍ ሰብአዊ መብት ጥሰቶች የማጋለጥና የማጥቆር ስራውን እንዲያቆም፣ በተቃራኒ ደግሞ የሱዳን መደበኛ ጦር ጥፋቶችን ብቻ እንዲያጎላና ኒውዮርክ ታይምስ በዚህ ላይ አተኩሮ እንዲዘግብ ለማድረግ ነበር ይህንን ጉቦ ያቀረበችው። ጋዜጠኛው በአቅርቦቱ ላይ ከፍተኛ መጸየፍ እንደተሰማውና የሙያውን ክብር በገንዘብ እንደማይገዛ ምላሽ መስጠቱም ታውቋል። እንግዲህ የተባበሩት መንግስታት ድርጅትም በሱዳን አልቦይድ ከተማ የህዝቡ ስደት ምክንያት የከተማዋ ህዝብ ነዋሪዎች ቁጥር በእጥፍ መጨመሩን ገልጿል። ከሁለት ወራት በፊት ከነበረው 600,000 አሁን የከተማዋ ህዝብ 1 ሚሊዮን አልፏል። ይህም በአካባቢ ያለውን አጠቃላይ ሁኔታ ያሳያል ሲል ገልጿል። በሶማሌ የጸረ ሽብር አልሸባብ ውጊያ የበላይነትን ለማረጋገጥ ቱርክ ልዩ ስልጠና እየሰጠች እንደሆነ ታውቋል። ጎረጎር ተብሎ በሚጠራው አካባቢ እና ጎረጎር ተብሎ በተሰየመ የኮማንዶ ኃይል ደረጃ የሚሰጥ ስልጠና ቱርክ ለሶማሊያ ኃይል እያደረገች ነው። ይሄ ውሎ አድሮም እንግዲህ ወደ ኢትዮጵያ ሌላ ግንባር ነው የሚሆነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ